አዛን ክልከላ ከመቼ መጣሁባችሁ? አዛን ተከልክሏል እያሉ ነው። እስቲ አዳምጡ። ከዛሬ ጀምሮ ምናልባትም የአዛን ድምፅ ወይም ደግሞ አላሁ አክበር ሲል ላትሰሙ ትችላላችሁ። ምክንያቱም ከዛሬ ጀምሮ በመስጅዶች የውጭ ስፒከር የሚሰማው ድምፅ መከልከሉ ተገልጿል። መስጅዶች የውጭ ድምፅ ማጉያ ስፒከር እንዳይጠቀሙ ውሳኔ ተላልፏል። ሙስሊሙንም ሆነ ክርስቲያኑን ሕዝብ ስለሚረብሽ በውስጥ ስፒከር ብቻ እንዲሰገድም ተወስኗል። የመስጅዱን የውጭ ድምፅ ማጉያ ስፒከር መጠቀምን በተመለከተ የብዙሃኑ ዑለማዎችና የፈትዋ ተቋማት አቋም የውጭ ስፒከር አለመጠቀም ነው ተብሏል። ውሳኔው ታዲያ የተላለፈው በሰላቱ የማይሳተፉ ማለትም ሕፃናት፣ ህመምተኞች፣ አረጋውያንና በቤታቸው የሚሰግዱ ሴቶች ከእንቅልፍም ይሁን ከኢባዳ እንዳይረበሹ በማሰብ ነው ተብሏል። መረጃው የፈትዋ ፔጅ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ ይሄ ወር ነው እንግዲህ የረመዳን ወር በተራዊም በሁሉም ስፒከር ሶላትም ሆነ አዛንም ሊረብሽ ይችላል። ለምን? የረመዳን ወር ሶላት ይበዛል። ተራዊ ያለ አሁን ደግሞ ተሐጁድ። አሁን እንግዲህ ይሄ ወር ለሚመጣባቸው ድምፅ ምን አለበት አንድ ወር ከዓመት ውስጥ የሰው ልጅ አንድ ወር ቢታገስ። የሌላው ጊዜ ያው የተለመደ ነው። በቀን 5 ነው አዛን የሚደረገው። አሁን የውጭ ስፒከርን አጥፉ ማለት ምን አመጣው? መቻቻልን በቃ ያያችሁ ነው ይሄን ሁሉ ጉድ። እሺ ሰው አዛን ሲደረግ አቤቱ ሆኖ ሊያፈጥር ራሱ ሲል ሰው አዛን ጠብቆ ነው የሚያፈጥረው አይደለ? ይሄ ምን የሚባለው ነው? ቆይ ይሄ ነገር ይሄን የሚያደርግ የሚተገብር አይመስለኝም። ይሄ ተግባር ጦርነት ይቀሰቅሳል። ምክንያቱም አዛንን ሰምታችሁ አይደለ የምትሰግዱት፣ ወደ መስጊድ የምትሄዱት። አዛን ማለት ወደ መስጊድ ነው ማለት እኮ ነው አይደለን? እንግዲህ ሀገራችን እንደሰማችሁት ይሄ መረጃ ነው ያለው። እና አሪፍ እንትኖች አሉ፣ ቀሚሶች ሁሉም ከውጭ የመጡ ናቸው። የምትፈልጉ ካላችሁ ለቤተሰብ ከህፃን ጀምሮ እስከ ትልቅ አለ። ኢንሻአላህ እኛ ከፍ እናደርጋለን። እንደውም ቁርአንን በመግዛት ቀሚስን በመልበስ እስልምናችሁን ከፍ አድርጉ። ወላሂ አዛን ሁላ እስከ መጥላት ደረጃ ተደርሷል። ነገሩ ከብዷል። እና የሰው ልጅ ዙር ደረሰ፣ አሱር ደረሰ፣ መግሪብ ደረሰ፣ ኢንሻ ደረሰ፣ ሱቢ ደረሰ የሚለው የሰው ልጅ በአዛን ነው። ሰዓት ራሱ ሰው የሚያውቀው ሁሉም ነገር ያለ አዛን ሲጀመር ያስደስታል። ተውት እንዲሁ ሌላውን ነገር ማለት ነው። እና አሁን እንግዲህ ይሄን ወር ድምፅ ሰማን ብለው ተቀራብን ብለው እኮ ነው። አስባችኋል? ግን ይሄው እኮ ነው፣ ሌላ ነገር የለውም። ምክንያቱም ሌላ ጊዜ በቀን 5 ብቻ ነው የሚደረገው። ሰዓቱ ሲደርስ አንድ አዛን ተደርጎ ነው የሚሰገደው። አሁን ግን በስፒከሩ ቁርአንም ይቀራል። ረጅም ሰዓት ሊቀራ ይችላል አተራዊ ላይ። ይሄ ነው እንግዲህ አሁን ይረብሻል። የታመመ ሰው እኛ የምናውቀው ቁርአን ሲቀራ እንዳውም ይነቃል፣ አዛን ሲደረግ ይነቃል ነው የምናውቀው እንጂ የታመመ ሰው በአዛን ህመሙ ይበረታበታል አልሰማንም። ሰምታችኋል ይሄን ነገር? ይሄንን ምን እንደምላችሁ አላውቅም። ለዚህ ንግግር ኢራን ታስፈልጋለች፣ ጀግናይቱ ማለት ነው። እንዴ ኢራን እኮ እስካሁን ግን ዓለምን እያንቀጠቀጠች ነው ታውቃላችሁ። አሁን ሀገራችን የኢራንን ጦርነት ተከትሎ እቃ ወደ ሀገር ውስጥ መግባት አልቻለም። በረራ ቁሟል። ምድሮሽ እያሉ ነጋዴ እቃ ላይ ጨምሮ ልነግራችሁ አልችልም። ኦልሬዲ ስራ መስራት አልቻልንም። አሁን እንደ ድሮ አውርተን የሆነ እቃ ዛሬ ይሄን ያክል ነው ማለት አልቻልንም። በተለይ ፍሪጅ ምናምን አረቢያ መጅሊስን ጨምሮ ከውጭ የሚመጡ እቃዎች በፍጹም ማውራት አልቻልንም። ከፊራሽ ጀምሮ ማለት ነው። የ10,000 ልዩነት ከድሮ ማለት ነው። 10,000 ጭማሬ፣ 20,000 ጭማሬ፣ ሁሉም እቃ ምን ተከትለው ጦርነት። ይሄውን ጦርነቱ እዛ ነው ህዝብ እያለቀ ያለው አይደል? ሀገራችን ውስጥ ምን አመጣው? አቤት ነጋዴ።
ወላሂ አገራችን በጣም ከብዷል። እንዲሁ በረመዳኑ ያው ጭንቀት ማውራት አያስፈልግም። አላህ ከይር ያድርገው። እኔ ብቻ የተናደድኩበት አዛን ሊከለከል ነው የተባለው ነገር አልተዋጠለኝም። ይሄ በሙስሊም ህብረተሰቡ ዝም ብሎ የሚያየው ጉዳይ አይደለም። በየሀገሩ አዛን ሲደረግ ነው። አዛን ግድ ነው። አዛን የሌለበት ሙስሊም እኮ የለም አይደለም እንዴ? ለምንድነው ሃይማኖታችሁን ቀይሩ ማለት አይሻልም? ከዚህ እኮ ሃይማኖት ቀይሩ ይሻላል። እኛ እኮ መናገርም ፈራን፣ ምንም ነገር ማለት ፈራን። ያ በቃ ቀጥታኛው መንገድ ይሄ ነው። ቀይሩ ኦፍኮርስ አይሻልም እንዴ? አለበለዚያ ነገ ደግሞ ዛሬ አዛን ከከለከሉ ነገ ደግሞ መስጊድ የለም አትሰግዱም ለመባል ነው። እሱ እኮ ነው። ብዙ ነገሮች ይነሳሉ። ምክንያቱም በዚህ ደረጃ ማለት ነው ብዙ ነገሮች አሉ። ምንድን ነው መሰላችሁ የሚነሳው? ትምህርት ቤት ሂጃብ አታረግም፣ ኒቃብ አታረግም በማለት ብዙ ነገሮች ይነሳሉ። ትምህርት ቤት እሺ፣ ያ ትምህርት ቤት ይሁን። አሁን ደግሞ አዛን ስፒከር ሰው ይረብሻል የሚባለው ነገር አይዋጠኝም እንዴ! እና ቀሚሶች እንደምታዩት የምትፈልጉት ካላችሁ አሉ። በጣም ምርጥ ቀሚሶች አሉ። ከፈለጋችሁ እንግዲህ ለኢድ ለቤተሰብ የሚሆን ለአባትም ሆነ ለወንድሞቻችሁ ምርጥ ቀሚሶች ከውጭ የገቡ ናቸው። ከዱባይ የገቡ ናቸው። ከዱባይ ከሳውዲ የገቡ ናቸው። ምርጥ ጥምጣም አለ። ሁሉም ነገር የተሟላ ነው። ሸብረብ አድርጓቸው ኢንሻአላህ። ሀገራችንን ሰላም ያድርግ። ደግሞ ከሁሉም በላይ ሰላም ነው የሚያስፈልገው ማለት ነው። እና ይሄ ግን የአዛኑ ነገር አልተመቸኝም። ሁላችሁም ዱዓ አድርጉ፣ አላህ ከይር ያድርግ። በዚህ ሌላ ነገር ሊፈጠር ይችላል። የዘንድሮ ረመዳን አልሐምዱሊላህ ምንም አይነት ነገር አገራችን ሳይነሳ አለቀ። የዛሬ ዓመት ብዙ ሰው እንትን ብሎ ነበር መስጊድ እየፈረሰ ምን እየተባለ። ዘንድሮ ግን አልሐምዱሊላህ ነው። ብቻ ትንሽ ጀመር አድርገዋል። እሱም አለቀላቸው፣ ቢጀምሩም አለቀላቸው። ይህኑ ረመዳን ተቀራብን ብለው ነው አስባችኋል? ግን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር